ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ቤተሰቦች። ዛሬም እንደተለመደው ለእናንተ ወቅታዊ አነጋጋሪና አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። ቤተሰቦች ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ የምትለውን በተን በመንካት ፋሚሊ ይሁን። እንግዲህ ቤተሰቦች ቪዲዮንም ላይክ በማድረግ ጀምሩ፣ ምክንያቱም ለብዙዎች ተደራሽ እንዲሆን ስለሚረዳኝ ነው። ቤተሰቦች አሁንም አንድ ነገር ልንገራችሁ፣ ሀሳብ ስታችሁ ደግሞ ኮሜንት ሴክሽን ላይ ገብታችሁ አጋሩኝ። ወደ ቪዲዮቹ እንሄዳለን። ኪርያላይሶን ማለት እመቤቴ ማርያም ማለት እንደሆነ ያውቁ ኖሯል። ሰላም የተወደዳችሁ ኦርቶዶክሳውያን እንኳን ለሰሙነ ሕማማት በሰላም አደረሳችሁ። እንግዲህ ስግደት ላይ በምንሰግድበት ጊዜ የምንጠቀመው ለየት ያለ ቃል አለ። ይህ ምንድነው? ኪርያላይሶን በማለት በተለምዶ የምንጠራው ነው። ኪርያላይሶን የሚለው የግሪክ ቃል ሲሆን ከሁለት ቃላቶች የተወሰደ ነው፣ ኪሪያ እና ላይሶን። ይህ ኪሪያ ማለት እግዝእትነ ወይም እመቤት ማለት ሲሆን እኛ ግን ማለት ያለብን ኪሪዬ ኤሌይሶን ነው። ኪሪዬ ኤሌይሶን እንላለን። ኪሪዬ ማለት እግዚኦ ማለት ነው። ኪሪዬ ማለት እግዚኦ ማለት ነው። ኤሌይሶን ማለት ደግሞ ማረን አቤቱ ማረን ማለት ነው። ስለዚህ ጌታ ሆይ አቤቱ ማረን ወይም እግዚኦ አቤቱ ማረን ማለት ነው ኪሪዬ ኤሌይሶን ስንል ማለት ነው። በተለምዶ ግን ኪርያላይሶን ስንል እግዝእትነ እና ማረን አቤቱ ማረን የሚለው ይዋሃዳል። ስለዚህ በምንሰግድበት ጊዜ ኪሪዬ ኤሌይሶን እያልን መስገድ አለብን። ይህን ያውቁ ኖሯል? እኔም እንግዲህ እንደ ብዙዎቹ አላውቅም ነበር ቤተሰቦች። እንግዲህ እኔም አሁን ለመጀመሪያ ጊዜ ሲሰማ ነው። ግን ትላንትና ስግደት ላይ ሆኜ ይሄ ጥያቄ ፈጥሮብኝ ነበረ። ኪርያላይሶን ማለት ምን ማለት እንደሆነ ሳስብ ነበር። ምን ማለት ነው? ግዕዝኛ ወርድ ነው ብዬ ነበር ሳስብ የነበረው፣ ግን ግዕዝኛም አይደለም። እንግዲህ ግሪክኛ ነው እንደው ቤተሰቦች። እንደዚህ ኮንፊውዝ ያደረጋችሁ ሰዎች ካላችሁ እንግዲህ እንደኔ የነበራችሁ ካላችሁ እንግዲህ እስቲ ኮሜንት ሴክሽን ላይ ገብታችሁ ሀሳባችሁን ያጋሩ። ለማንኛውም ከዛሬ በኋላ ላለመሳሳት ያህል እኔም ኪርያላይሶን ነበር፣ ግን ኪርያላይሶን መባል ያለበት የሚለው ወንድማችን አጋርቶናል። በቀጣይ ዓመት እናስተካክላለን። ሹፌር ጋሼ አያስገባቸው፣ ዕዳቸው ተከፍሏል። እሺ የታክሲው አይደለም የኃጢአታቸው ዋጋ ተከፍሏል። ኢየሱስ ጌታ ነው። ምንድነው እሱ? ኢየሱስ ጌታ ነው። እሱ ጭንቅላት እኮ ነው። መዳም በኢየሱስ ነው። ኢየሱስ ይወዳቸዋል። ይሄ ሰዎች ይችኛዋ ነገር በጣም ወድጃታለሁ። በጣም የተመቸችኝ በጣም ወድጃታለሁ። እዚህ ታክሲ ላይ ብቻ ሳይሆን አረቄ ቤት ውስጥ ተመሳሳይ እንደዚህ ያደረገ ሰው አለ። እዳችሁ ተከፍሏል ብሏቸው ደስ ብሏቸው ያው ለመጠጥ ተሰፍ ሲሉ ያው እንግዲህ ብቻ ግን ለማንኛውም እንደዚህ አይነት ሰዎች እኔ ሳላደንቃችሁ አላልፍም። ይሄን እኔ አጨብጭቤያለሁ። ይህች ቤተክርስቲያን ክርስቶስን ከቶ አታውቀውም በሉ። ግድ የለም ለቃሉ ግን ድምፅ ቀንሱ። የጌታን መከራ ሕማሙን አስባ ስግደት ላይ ናትና ልጆቿን ሰብስባ እንግዲህ ቤተሰቦች ቪዲዮ እንዳያችሁት ነው። መቼስ ሕማሙን አስበን ነው አይደለ? የጌታችን የኢየሱስ ክርስቶስን ሕማሙን ስቅያውን አስበን ነው በዕለተ ዓርብ ሁላችንም በስግደት ያሳልፈው። እንግዲህ ቤተሰቦች እኔም በእንደዚህ አይነት መልኩ አሳልፌያለሁ። እንግዲህ እኛ ይሄን ይመስል ነበረ። ያው መጨረሻ ላይ ያለውን የቀረጽ ነው። በጣም ደስ የሚል ቀን ነበረ። ብዙዎቻችሁ መቼስ ዕለተ ዓርብን ስቅለትን በቤተክርስቲያን ተገኝታችሁ ነው ያሳለፋችሁት። እንግዲህ ፈጣሪ ደግሞ ለትንሣኤው በሰላም ያብቃን። እናም ቤተሰቦች ያው እንግዲህ ትላንትና ስግደት እንደመሆኑ ያህል ያው ቲክቶክ ላይ ሲዘዋወር ካየኋቸው ቪዲዮዎች መካከል አንዱ በጣም አስገርሞኛል፣ ልቤንም ነክቶኛል። ይህ ቪዲዮ ለሁላችንም አስተማሪ ነው። እስቲ ቪዲዮ እንየውና
እንግዲህ ቤተሰቦች ቪዲዮን እንዳያችሁት ነው። ያው እንግዲህ እርግቦች እንኳን ሰግደው ምስጋና ያቀርቡ ይገኛል። ይህን ቪዲዮ ሲያዩ በጣም ተገርሚያለሁ። ማለት ምን አይነት ነገር ነው? ብቻ ግን እንደዚህ አይነት ቫይቦች በጣም ደስ ስለሚሉ ነው። በዚህ ጉዳይ ላይ እስቲ ከኔ ይልቅ እናንተ ያያችሁት ሀሳባችሁን እስቲ ግለጹልኝ ኮሜንት ሴክሽን ላይ ገብታችሁ። እንግዲህ ቤተሰቦች በጣም ደግሞ ሌላ ያስገረመኝ አንድ ቪዲዮ አለኝ። ያስገረመኝ ሲሆን ግራ ያጋባኝ ቪዲዮ አለ እና በዚህ ቪዲዮ ላይ እስቲ ሀሳብ ለመስጠትም ምን ያልቸኩልም እናንተ ሀሳብ ትሰጡበታላችሁ። ግን ቪዲዮ መጀመሪያ እንየው እስቲ። ኢየሱስ አድነን። አይለጠውም እንደ በጅራፍ አይለጠውም በጅራፍ። እንግዲህ እንዳያችሁት ነው ቤተሰቦች፣ በመሀል ሜክሲኮ ወይ ደግሞ መሀል ከተማ ላይ እንግዲህ የክርስቶስን የስቅለትን ለማስታወስ በሚል ፕሮቴስታንቶች እንግዲህ መስቀል ተሸክመው ያው አምሳለ ስቃይ ወይ ደግሞ የመከራውን ጊዜያቶችን ሲያሳዩ ነበረ። እንደውም ከተጻፉት መካከል ጌታ በሜክሲኮ ተራራ ላይ የሚል ያው ቦታው ሜክሲኮ ቦታ ላይ ስለሆነ በሜክሲኮ ተራራ ላይ የሚል ነው የተጻፈላቸው። እንደውም እና ይህን ሰው በጣም ተገርሚያለሁ። እኔ ለራሴ ግራ ስላጋባኝ ነው። ይህ ነገር ተገቢ ነው ብላችሁ ታስባላችሁ? እኔ እንደ ራሴ ሀሳብ ብሄድ ያው ተገቢ ነው ለማለትም አንዳንድ ነገሮች ቦታና ጊዜ አላቸው። ጊዜው ሊሆን ይችላል፣ ቦታው ግን አይደለም ብዬ አስባለሁ። አንድ ነገርን ስንሰብክ በሚመጥነው ቦታ ሲሆን ደስ ይላል። ያው መቼስ ከተማው ስንት ነገርን የያዘ ስለሆነ እንደዚህ ባላስፈላጊ ሁኔታ በመሀል ከተማ እንደዚህ አይነት ትርኢቶችን ማሳየት እኔ ጥሩ ነው ብዬ አላስብም፣ አልቀበሉም። እስቲ እናንተን ሀሳብን ደግሞ ኮሜንት ሴክሽን ላይ ያገሩኝ። ተገቢ ነው ወይስ ተገቢ አይደለም? አንተው ስለ ኦርቶዶክስ ምን አይነት አመለካከት አለ? አሁን እውነቱን ንገረኝ ካልኩ እውነቱ ከሌሊቱ 9 ሰዓት ላይ አሁን ቢከፋ ብትጨነቅ የት ነው ሄደህ የምትጸልየው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ክፍት ነው። ኤኒታይም መግባት ይችላል። እንተ የት ቸርች አባል ነህ ምናምን ተብላ አትጠየቅም። ሄደህ ገብተህ በቃ ኢቭን ከሌላ ቤተ እምነት ራሱ እንኳን ብትሆን እስቲ አንገት ላይ ክር አለ የለም ብለው ራሱ አይሉም። ዝም ብለህ ገብተህ ሄደህ ጸልየህ ትወጣለህ። ከከፋህም አልቅሳ ከሰው ደበቅ ብለህ ማልቀሻም እኮ ይሆናል እኮ ምን ችግር አለው? ምንም። እንግዲህ ኦርቶዶክስ ቤተክርስቲያን ስለ ክርስቶስ አታስተምርም፣ በብዛት አታስተምርም፣ አትናገርም፣ ለሱ እሱን ግሎሪፋይ አታደርግም ነው የነበረው ወቀሳ እንጂ እኔ እኮ ኢየሱስ ክርስቶስ የሚለውን ስም ጴንጤ ሆኜ አይደለም አውቀው። እኔ ኦርቶዶክስ ቤተሰብ ውስጥ ሆኜ ነው እግዚአብሔር ብዬ የጠራሁት፣ አፌን የፈታሁት ኢየሱስ ክርስቶስ ብዬ የጠራሁት። ጴንጤ ኮንኩ በኋላ አልግም። እኔ ስለ ግሌ ነው የማወራው፣ ስለ ሌላ ሰው አላውቅም። እንግዲህ ፓስተር ሱፍ የተናገረውን ሰምታችሁታል። ግን ኢየሱስ ክርስቶስን በደንብ ክላሪፋይ አታደርገውም ነው ያለው። ለዚህ ደግሞ የሚገርም መልስ የሚሆነው ምንድነው? ቅድም ያየነው ቪዲዮ በቂ ነው። ምክንያቱም በሰሙነ ሕማማት ሙሉ ሳምንቱ እንዳለ ክርስቶስን አስባ ነው። ሲጀመር ይሄኛውን ጾምንም ሙሉ የአብይ ጾም እንዳለ 2 ወሩ ሙሉ ጾሙ ክርስቶስን ታስበው ነው። ያ ብቻ አይደለም፣ ዕለተ ስቅለትን እንዴት በሚገርም ሁኔታ ምዕመናኑ ተሰብስቦ ደስ በሚል ሁኔታ የክርስቶስን ስቃይን የክርስቶስን መከራ አብሮ ለመረዳት በሚችል ሁኔታ ቀርበው ነው ሁሉም ምዕመን ተሰብስቦ ያንን ቀን የሚያሳልፉት። እና ቤተሰቦች ከዚህ የበለጠ ክርስቶስን ማክበር አለ? ከዚህ የበለጠ ክርስቶስን መውደድ አለ? እውነት ለመናገር እኮ ነገሮችን እኛ አሁን ተረጋግቶ የማሰብ ያለማሰብ ሁኔታ ነው እንጂ ከዚህ በላይ ምን አለ? እኔ እንደ ራሴ ብዬ የማስበው ይሄ ነው። እስቲ በዚህ ጉዳይ ላይ ሀሳብ ስታችሁን እናንተም ግለጹልኝ። በተጨማሪም ቤተሰቦች ከአመት ዓመት አንድ ጥያቄ አለ። የፋሲካ በዓላት ላይ እርድ የሚካሄዱ ስንት ሰዓት ላይ የሚለው መልስ ያላገኘ ጥያቄ ነው እንበለው። በየአመቱ ብዙ ሰዎች የሚጠይቁት ነው። ያው ብዙ ቤተሰብ ውስጥ የተለመደ አመሻሽ 3 ሰዓት ወይ 2 ሰዓት 3 ሰዓት ነው አብዛኛውን ጊዜ እርድ ይፈጸምና ከዛ በኋላ ደግሞ እስከ ሌሊት 9 ሰዓት እናቶች ምግብ በማዘጋጀት ሌሊት 9 ሰዓት ላይ ሁሉም ተነስቶ ይቋደሳል። እኔም ማውቀው ይሄ ነው። ከልጅነት የጀመሩ አክፋዮችም አክፍሎ ሲመጡ ማዕድ ከቤተሰብ ጋር ተሰብስቦ ነው ሁሉም የሚቃመሰው። ይሄ ነገር የሚታወቅ ነው። በዚህ ጉዳይ ላይ እስቲ ዲያቆን ሄኖክ የሚል ነገር አለ። እስቲ እንስማው። እስቲ ይሄ እንግዲህ ያው የብዙዎቻችን ጥያቄ ይመስለኛል። የበዓለ ትንሣኤው እርድ መቼ መሆን አለበት? በጣም ብዙ ሰው ያነሳዋል ይህን ጥያቄ። ስንት ሰዓት ነው የሚታረደው?
በነገራችን ላይ በቅዱስ ሲኖዶስ በግልጽ ተደጋግሞ በተለይ በብፁዕ ቅዱስ አቡነ ጳውሎስ ዘመነ ፕትርክና ቅዱስ ሲኖዶስ መግለጫ ሁሉ ሰጥቶ ያው እንዲህ አይነት ነገር ስለምንረሳ ነው። እርድ መታረድ ያለበት ከትንሳኤው በኋላ ነው። ከትንሳኤው በኋላ ማለት ሌሊት ነው ትንሳኤው ጌታ ተነሳ ተብሎ የሚታወጀው ከዛ በኋላ ነው። ግን ከዛ በኋላ ነው ማለት ቤት ቁጭ ብሎ ሰው 6 ሰዓት ክርስቶስ ተንሳ ሙታን ሲባል ሰምቶ ማለት ያለበት አያስቀድስም ወይ ነው ይሄ ሰውዬ። እና እኔ በጠቅላላው ይህን ቪዲዮ የሚሰሙ ምእመናን ክርስቲያኖች ቤተክርስቲያናችን በግልጽ እንዳስተማረችው ጾማችሁ ባለቀ ሰዓት አርዳችሁ አትግደፉ ማለት ሰው አይጥ ወልዳ ጅራቷ ሲቀር ሲጣለች ይባል ሄዶ 40 ቀን 50 ቀን ጾሞ ለጥቂት ሰዓታት ልዩነት ለምንድን ነው የሚገድፈው? ምክንያቱም ከዛ በፊት የሚታረድ ማንኛውም ነገር በጾም ነው የታረደው። ስለዚህ ገድፏል እና አንሞት ለአንድ ቀን እስቲ አሁን እንደው አንሞት። በዛ ላይ ሌሊቱን ሙሉ ዶሮ ስዘራ መከራ ስናይ ከምናደር ለምንድን ነው ማናስቀድሰው? የጌታ ትንሣኤ ዕለት ያልተገኘን መቅደስ ውስጥ መቼ ነው የምንገኘው? ራሱ ከዛ የበለጠ ትልቅ ቀን የለም እኮ አይደለ? ትንሣኤ በነገራችን ላይ የመጨረሻው ክርስቶስ ካልተነሳ እምነታችን ከንቱ ናት ያለው ቅዱስ ጳውሎስ። ስለዚህ ዶሮዎቹም ይደሩ እስቲ። እንግዲህ እንደሰማችሁት ነው ቤተሰቦች። ይሄ ነገር ለብዙ ቤተሰቦች ለብዙ ሰዎች ጥያቄ ነው የሚሆነው መቼስ እና ያ ሁላችንም የለመድነው በዓል እንደዚህ አይነት አይደለም። ለሊት ላይ ሁሉም ለምን ተነስቶ እንትን ለማለት እናቶች ተዘጋጅተው የሚጠብቁት ነገር ያው ላቫይብ እንግዲህ በስህተት ነበረ ማለት ነው። ለማንኛውም እንደሰማችሁት ነው ማንኛውም እርድ ከሌሊት 9 ሰዓት ቅድሚያ ወይ ደግሞ ከክርስቶስ ትንሣኤ በፊት የሚደረጉ ማንኛውም እርዶች እንግዲህ ያገድፋሉ ነው የሚለው። በዚህ ጉዳይ ላይ እስቲ እናንተስ ምን ታስባላችሁ? አምነህ ውጣ። እንደሚያበላ እንደሚያጠጣ ቃል ገብቶታል የፈጠረ አምላክ። እንደሚያለብስ ስለምትበሉትና ስለምትጠጡት አትጨነቁ፣ ስለምትለብሱት አትጨነቁ። ቃል በቃል የሰማነው ነው። አንዳንዴ ይገርመኛል። አንተ ራሱን አሳልፎ የሰጠ በመስቀል የሰዋልን ክርስቶስ እንዴት በምግብ ተጠርጥሯል? እንዴት በልብስ በአንድ ብጫቂ ጨርቅ ራቁቱን እኮ ተሰቅሎላል ክርስቶስ። እሱን በጨርቅ ማፈር ነው ያለብን። በጣም ሼምፉል ነው። ቁጭ ብሎ ምንድነው የምበላው ምንድነው የምለብሰው ብሎ መጨነቅ ማፈር አለ። እግዚአብሔርስ ምን ይሰማል? ሰው የለኝም ብሎ መጨነቅ እግዚአብሔር በጣም ነው እንዲሰማው ያለው። አጠገብ ያለው ቀኝ ጠባቂ መልአክ ምንድነው የሚሰማው? አብሮ ያልተለየ እግዚአብሔር ምንድነው የሚሰማው? እናንተ እምነት የጎደላችሁ በቃ ስለምትጨነቃላችሁ ያላችሁ ክርስቶስ ለዛ ነው። ቢያንስ እንኳን ያሳለፈን የድሮን ኤክስፒሪየንስ ቁጭ ብለሽ ስታስቡ አሬ እኔ ያሳለፈኝ አምላክ ይሄን አይከብደኝም ምናምን እና ደግሞ ሞክሩት። እኔ እቀጣለሁ የምር። እስኪ አንተ የሚያስጨንቅህን ነገር ለእግዚአብሔር አደራ ሰጥተው እስኪ ይውደቅ ያ ነገር ይበላሽ። እስኪ በምንም አስይዛለሁ። እግዚአብሔር አይጥልማ፣ ማንንም ጥሎ አያውቅም። እንኳን አምነው የሰጡትን አይደለም የተጠራጠርነውንም አልጣለን፣ የካድነውንም አልጣለን፣ በኃጢአት የተጨማለቅነውን ደሙን መስዋዕትነቱን እንኳን የረሳነውን እኛን እንኳን አልጣለንም። እንዴት ይተዋል? ይሄ በቃ እንዳልኩ ማፈር ነው ያለብን። እንግዲህ እኔ በሰማኝ ሰዓት በጣም የሚገርም አስተማሪ ንግግር ነው። እንግዲህ ምን አይነት ሁኔታ ላይ እንዳለን ሁላችንም እናውቀዋለን። እያንዳንዱ ሰው የራሱ ደካማ ጎን አለው፣ እያንዳንዱ ሰው የራሱ ውድቀት አለውና በማንኛውም ነገር ውድቀታችን ውስጥ ሆነን እንኳን ራሱ እግዚአብሔር በትልቅ ደረጃ ነው የሚሾመን። ስለዚህ ያው ያለንን ነገር ማሳደፈን ለፈጣሪ መስጠታችን ግድ ይለናል። ምክንያቱም እየከዳነው ወዶናል፣ እየወደድነው ወዶናል፣ እየጠላነው ወዶናል። ስለዚህ ፈጣሪ ተመሰገነ ይሁን። ለማንኛውም ለወንድማችን ቃል ያስተማርልን። ያው በጣም ጥሩ ትምህርት ነው ያስተማረን ብዬ ነው የማስበው። እስቲ ወንድ ከሆን ከነጋቢ ከነነጠላ መድረክ ላይ ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው ማለት ጋኔኑም ይላል፣ ምንም ጥርጥር የለውም ነው። ጌታ ነው፣ እውነት ነው። ጌታ ነው፣ አምላክ ነው፣ የባህሪ አምላክ ነው፣ የጸጋም አምላክ አይደለም። ይሄን ግን ጋኔኑም ያውቃል፣ አጋንንቱም ያውቃሉ አለ ያዕቆብ። እንደውም ይንቀጠቀጣሉ አለ። ግን ሰው በእምነት ከጋኔኑ ለመብለጥ ምን ማድረግ አለበት? መታዘዝ፣ መጽሐፉ የሚለውን ማድረግ። ይሄን አድርግ ምን ትድናለህ? ምን ትላለህ? ትድናለህ። ጋኔኑ ያምናል፣ አያደርግም፣ አይድንም። ጊዜው ሲደርስ ይታሸጋል በሲኦል። እኔ ክርስቶስን አውቃለሁ በማለት አይዳንም። አጋንንትም ያውቁታል፣ ጋኔንም እግዚአብሔርን ያውቃል። ምንም በዚህ ልዩነት የለንም።
እግዚአብሔር ማን እንደሆነ ጋኔን ያውቃል፣ ፈጣሪው እንደሆነ። ክርስቶስ ሰው በሆነ ጊዜ እንኳን አንተ ቅዱሱ የእግዚአብሔር ልጅ ኢየሱስ እንደሆንክ አውቄሃለሁ አለ። ማን ነው ይሄን ያለው? ጋኔኑ። ሰው ከጋኔን የሚለየው የሚያምነውን እግዚአብሔርን ይታዘብ፣ ባልንጀራህ እንደራስህ አድርገህ ውደድ ሲል በቃ ሰው ለሆነው ሁሉ በጎ ነገር ያስባል፣ በጎ ይናገራል፣ በጎ ነገር ያደርጋል። ስለዚህ ከጋኔን ተሻልን ማለት ነው፣ ከሰይጣን ተሻልን ማለት ነው። ይሄን ካላደረግን ግን እዚህ በመሰብሰባችን ክርስቶስ ብለን በመጥራታችን አንድንም። ክርስቶስ የእግዚአብሔር ልጅ እንደሆነ በመመስከር ብቻ አንድንም። ክርስቶስ የእግዚአብሔር ልጅ አድርጉ ያለንን በማድረግ በመኖር ነው እና ስለ ክርስትና ማወቅና ክርስትናን መኖር ይለያያል። እንግዲህ እንደሰማችሁ ነው አባቶቻችን የተናገሩ ነገር በጣም ልክ ነው። ክርስቶስ መናገር ሲሆን ክርስትና መኖር ነው። ስለዚህ ያው ስለ ክርስቶስ ከመናገር ይልቅ ሲኖር ነው ብቻ። ለዛ ያብቃ ፈጣሪ። እግዚአብሔርን መፍራት የልብ ደስታ ነው፣ ፍጹም ተድላ ደስታን ይሰጣል፣ ዘመንንም ያረዝማል ይላል። እግዚአብሔርን መፍራት የልብ ደስታ ነው። ልብን የሚጠብቀው እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ለፈራሄ እግዚአብሔር ይሴኒ ዳህሪቱ። እግዚአብሔርን የሚፈራ ሰው መጨረሻው ያማረ ነው ይላል ሲራክ። እግዚአብሔርን የሚፈራ ሰው መጨረሻው ያማረ፣ እግዚአብሔርን የማይፈራ ሰው ግን ጀምሮ ነው የሚቀረው። ወዲያው ነው ሁሉን ነገር ታይቶ መጥፋት ነው፣ እንደ ጸከንቱ ነው። ፈሪሃ እግዚአብሔር ያለው ሰው ግን እሾህ ቢወጋው ነቅሎ ይሄዳል፣ እንቅፋት ቢመታው አንክሶ ይደርሳል፣ ቢሰበር እግሩን ጠምጥሞ ካሰበው ይደርሳል። እግዚአብሔርን መፍራት በልቡ ነው ያለው ሰው። እግዚአብሔርን ሳይፈሩ የጀመሩት ስራ ግን በጥሩ ፍጥነት ብንጀምረው፣ በተከናወነ አይምሮ ብናከናውነው ብንጀምረው፣ በጣም ብዙ አይላፍን ሰብስበን ብንጀምረው ይበላሻል። እግዚአብሔርን መፍራት ይቀድማል። እግዚአብሔርን መፍራት ማለት ምን ማለት ይመስላችኋል? እግዚአብሔርን ማክበር፣ ለእግዚአብሔር መጠንቀቅ ማለት ነው። ለእግዚአብሔር መጠንቀቅ፣ እግዚአብሔርን ማክበር። እንደዚህ አሁን ኦርቶዶክስ ውስጥ እንደዚህ አይባልም የሚባል ነገር ይበዛል አይደል? ሌሎች ቦታ ስትሄዱ ደግሞ እንደዚህ ችግር የለም የሚል ይበዛል። እንደዚህ አይባልም የሚባለው ለምንድን ነው? ለእግዚአብሔር ምን ያህል እንደምንጠነቀቅ ለመግለጥ ነው። ቆይ አንድ ሐሳብ ልንገራችሁ። አሮንን እግዚአብሔር ለሙሴ ሲያዘው ምንድን ነው ያለው? እግዚአብሔር ለሙሴ ወንድምህ አሮን ወደ ቤተ መቅደስ ሲገባ ልብሱ እንዳይራቆት እስከ ተረከዙ የሚደርስ ቀሚስ ይልበስ፣ እኔ የሰውን እርቃን አይቼ አልታገስምና ይላል። ቆይ አንድ ሐሳብ ልንገራችሁ። አሁን የእግዚአብሔርን አይን ልብሱ ጋርዶ ያስቀረዋል እንዴ? አያስቀረው። ምንድን ነው የሚያስቀረው? ከልብሱ ውስጥ ያለውን ልብ እያየው አይደለም። ምን ማለት ነው ታዲያ? እንደዚያ ለእግዚአብሔር በምን ያህል መጠን መጠንቀቅ እንደሚገባል ለማጠየቅ። እግዚአብሔር ትንንሽ ነገሮቻችን የሚወድልንን ያህል ትንንሽ ነገሮች ሳይቀሩ ያስቆጡታል። ይህን ማወቅ አለብን። እስመ ፍቅር ከመሞት ጽኔት፣ ፍቅር እንደ ሞት የጸናች ናት ያለ መኃልየ ዘሰሎሞን ላይ ለዚህ ነው። ፍቅር እንደ ሞት የጸናች ናት። አጥብቆ የወደደ ሰው በትንሽ ነገርም አጥብቆ ሊጠላ ይችላል። መጠንቀቅ አለበት። ለፍቅሩ ዋጋ ካልተሰጠው፣ ፍቅር የሚከስረው መቼ ነው ከተባለ ለፍቅሩ ዋጋ ሳይሰጠው ሲቀር፣ ፍቅር ክብር ካልተሰጠው ይጠፋል። ፍቅር ክብርን መንካት የለበትም፣ ክብር ፍቅርን መንካት የለበትም። በመዋደድ ሰበብ የሚጠፋ ክብር መኖር የለበትም። እንግዲህ አባታችን አባ ገብረ ኪዳን እንግዲህ እድሜና ጤና ይስጣቸው፣ የአገልግሎት ዘመናቸውን ይባርክልን። ቆንጆ ትምህርትን ያስተማሩ። እመኖኝ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛንን ብቻችንን ይሆን እየመሰለን የተሸበርነው፣ እኛንን ብቻችንን ይሆን እየመሰለን የደነገጥነው፣ እኛንን ምን ዱብዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም። ወገኖቼ
ለዚህ ነው እኔ ካንተ ጋራ እሄዳለሁ የሚለው ሙሴ። የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በምን አልተውሽም ከቶም ቢሆን አልጥልሽም የሚለው። ወገኖቼ በእጄ መዳፍ ቀርጬሻለሁና አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ? ኦርቶዶክሳውያን እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? አብሬ ወጣለሁ እያለ እንዴት ይቀራል ብላችሁ ታስባላችሁ? እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለውን አይረሳንም የሚለው እንኳን እኔና እናንተ ጠባ ለኪዳን መሸ ለቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማው እግዚአብሔር ፍጥረትን እንኳን እንዴት እያስተዳደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ። እንዴት ይረሳናል? እንዴት ይተወናል? ለዚህ ነው አረሳሽም ከቶም ቢሆን አልጥልሽም በእጄ መዳፍ ቀርጬሻለሁና የሚለው። ጭንካር የተበሳበትን እንዴት ይረሳል? ዋጋ የከፈለበትን እንዴት ችላ ይላል? ይህ ምንኛ የሚያጽናና ቃል ነው ኦርቶዶክሳውያን። ከዚህ ጋር አብሮ ነው የሚሄደው። እኔ ካንተ ጋር እሄዳለሁ አሳርፍህም አለው የሚለው። እንግዲህ ቤተሰቦች የመምህር ኢዮብን ንግግርን ሰምታችኋል። ምን አይነት ድንቅ የሆነ ንግግር ነው፣ አስተማሪም ጭምር ነው። ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮንም ላይክ አድርጋችሁ እንደጀመራችሁ አልጠራጠርም። ቤተሰቦች ሀሳብ አስተያየታችሁ ደግሞ ኮሜንት ሴክሽን ላይ ገብታችሁ አጋሩኝ። እንዲጨመር እንዲቀነስ እንዲሁም እንዲስተካከል የምትፈልጉት ነገር ካለ ሀሳባችሁን በኮሜንት ሴክሽን አጋሩኝ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። መልካም በዓል። እወዳችኋለሁ።